ያለንበት ምንም ነገር የለም። ህፃናን እንደምታዩት ናት። የእኛን አስተዋለ ህፃናት ስትሉ ዘመዶች እርዱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? የባሳለው አገርህን አትልቀቅ ይባላል። እንግዲህ እንደምታዋት ይቺ እህታችን ምስሉ ላይ የምታዋት እህታችን ዛሬ የምትገኘው በሳውዲ አረቢያ በደላላዎች እጅ ሲሆን እህታችን እንደምታዋት የ7 ወር እርጉዝ ሆና እንግዲህ ያረገዘችው ከማን እንደሆነ አላሁ አለም። ልጅቷ ዛሬ ሳውዲ አረቢያ በደላላዎች እጅ ገብታ የህዝብ እርዳታ ጠይቃለች። ደላላው ካሁን በፊት ቲክቶክ ላይ ገብቶ እርዳታ እንዲደረግላት ማንነቱን ደብቆ ሲለምን ነበረ። ነገር ግን ህዝቡ ባለማመኑ ይችን እህታችን ልትረዳ አልተቻለችም። ዛሬ በደላላዎች እጅ እንደመሆኗ ወይንም ደግሞ የፈለገችውን ነገር እንዳለመናገሯ እንደምታዩት ከቪዲዮ ላይ ያሳያል። እህታችን ዛሬ ባካችሁ ድረሱልኝ፣ ለኔ ሳይሆን ለህፃኗ ላይ ስትሉ እያለች ትገኛለች። እንደምታዩት ልጅቷ በጣም ህፃን እንግዲህ የ15 የ16 ዓመት ልጅ የምትሆን ልጅ ናት። የ8 ወር ወይንም የ7 ወር እርጉዝ ሁና ወደ የመን በየመን ባህር አቆራርጣ ወደ ሳውዲ አረቢያ ገብታለች። እኔ ግን በመጀመሪያ ሳትፈልጉ ማለት ምን ያህል ኢትዮጵያም ሆናችሁ ችግር እንዳለባችሁ አረብ ሀገር ሄዳችሁ በዛው ልክ ችግርን እንዴት መቀላቀል ትችላላችሁ? ማለት ልጅቷ ነብሰ ጡር ናት፣ አርግዛለች። አንዲት ነብሰ ጡር አይደለም ቀርቶ በባህር ቆርጣ ምንም ነገር የሌለበት ቦታ ልም ያለ በረሃ ላይ እንደምታዩት በበረሃ ነው የወለደችው። በጣም ተሰቃይታለች። ይሄ ብቻ አይደለም ቪዲዮዋ በጣም ያሳዝናለን። እና እንዴት ነው በየመን አቆራርጣችሁ የ7 ወር እርጉዝ መሆናችሁን እያወቃችሁ ያረገዛችሁት? ከማንቻውም ወንድ ጋር ታረግዛላችሁ፣ ከማንቻውም ወንድ ጋር ግንኙነት ትፈጥራላችሁ። በዛን ታይም ልጅ ይፈጠራል። ለእናንተም ለልጁ በጣም የሚያሳዝን ነው። ማለት እናንተ እናትነትን ወይንም ደግሞ እናንተ መውለድ ይህን ያህል እንደሚያንገበግብ ካወቃችሁት ለምንድን ነው ታዲያ የ7 ወር እርጉዝ መሆኗን እያወቀች አንዴ በስተት ተሳስታ ተፈጥሮ ሊሆን ይችላል ቸግሯትም የሆነ የቸገራት ነገር ሳይሆን ዝም ብላ በባህር አልሄደችም። ነገር ግን ምን ያህል የጨከነ ችግር ቢያጋጥማት ምን ያህል የከፋ ችግር ቢያጋጥማት የ7 ወር እርጉዝ ሆና ወደ የመን መንገድ መጣች። በየመን እየተጓዘች እያለ እንግዲህ በ3 ወር ወይም 2 ወር በየመን መንገድ ላይ ጊዜዋን የፈጀች እህታችን ናት። በዛም ሰዓት ልጅቷ ተወልዳ ይኸው ዛሬ ልጅ አቅፋ የባካችሁ ለልጅቱ ስትሉ እርዱኝ ትኛለች ነው። እኔ ግን እያልኩ ያለሁት ምን መሰላችሁ? ከኢትዮጵያ ተነስታ ወደ የመን የሄደችው በመጀመሪያ እንደ አንድ ነብሰ ጡር መውለጇ የደረሰ ሴትዮ እንዴት ነው በባህር ሄደችው? እንዴትስ ብትጨክን ነው በራሷ ላይ? ምንስ ያገኘኛል ወይስ ምን አገኛለሁ ብላ ነው በሆዳችሁ ልጅ ተሸክማችሁ ጭራሽ በረሃ መውጣት፣ በረሃ መሄድ፣ በባህር ቆርጣችሁ መሄድ? ምን አይነት ማለት ልጅ ይወለዳል። ጤና ብቻ ነው የማይወለደው፣ በሽታ ብቻ ነው የማይወለደው እንጂ ለምንድን ነው ያረገዛችሁትን ልጅ በአንድ ስህተት ተሳስታችሁ ያልሆነ ወንድ ጋር ተኝታችሁ ልጅ ተፈጠረ ብላችሁ በባህር ሄደች? እሺ በባህር ሂዳ ዛሬም እባካችሁ ከማለት አልወጣችም። ለምን ኢትዮጵያ ላይ ሆና እዚቹ ከሀገሯ መሬት ላይ ሆና ለምን የህዝብን እርዳታ አልጠየቀችም? ዛሬ እንደምታዩት ደላላ ጅብ ሆኖ ተነስቷል። ደላላዎች ደግሞ ሊለቋቸው አልቻሉም። ምክንያቱም በደላላ እጅ ተይዛለች። ዛሬ እየጠየቀች ያለችው ከነዚህ ደላላዎች ሆዳሞች አውጡን እያለኝ ነው። ዛሬ የደላላና የሌባ ዘመን ሆኗልና እኔ በጣም ነው ያዘንኩት። ማለቴ አውቃለሁ ችግር እንዳለባት፣ ችግር ሳይኖርባት ማንኛውም ሴት ልጅ አርግዛ የ7 ወር ልጅ ይዛ በሆዷ አትራመድም። አይደለም መራመድ ቀርቶ ቤት ውስጥ መስራት እንኳን የማይችሉ ብዙ ሴቶች አሉ አርግዘው። እንግዲህ እንደምታዋት አንዲት ፍሬ ገና እንቦቀቅላ ልጅ ናት። ታዲያ ምን አይነት ጨካኝ ብንሆን ነው በራሳችን ላይ ጨክነን የመን ስትሄድ ምን ያጋጥመኛል ብላ ነው ማለት። አሁን የመን ሄደች፣ የመን ደረሰች። በባህር ብትሞትስ 2 ነፍስ ይዛ ሳትፈልጉ ከወንድ ጋር አትገናኙ፣ ሳትፈልጉ ማስተዳደር የማይችል ወንድ ጋር አትጋቡ። በቃ ተደፍረሽም ከሆነ እዛው ሀገርሽ ላይ ለምን አልወለድሽውም? እኔ
ምክንያቱም የዛሬው ስቃይዋ እንደምታዩት የሷ ህይወት ማትረፍ ላይ ብቻ አይደለም ጭንቀቷ ህፃኗ ልጅ ነው። እንደምታዩት ደግሞ ደላላዎች አንቀው ራሳቸውን ደብቀው የብር እርዳታ እንድናደርግላቸው ነው እየተጣሩ ያሉት። ግን መጀመሪያ ወደ አረብ ሀገር ከመሄዷ በፊት የየመን መንገድ መሄድ ቀርቶ አይደለም ሌላ ቦታ ላይ መሄድ የለባትም። የ7 ወር እርጉዝ ሆና ነው እንግዲህ ወደ ሳውዲ አረቢያ ሰርቶ ክፍያ ብላ በደላላዎች ሄደችው። ዛሬ ደግሞ ደላላዎች ጉረሮዋ ላይ ቆመው ህፃን የትም መንቀሳቀስ እንዳትችል የህዝብ ያዝናለን፣ የህዝብ አይጨክንም፣ የህዝብ መርዳት ይችላል፣ የተቸገረውን ሁሉ ይረዳል። በቃ ለዛ ተብሎ ሶሻል ሚዲያ ላይ ልጅ ስላቀፈች ብቻ እርዳታ ይደረግላታል ብሎ ነው የመጡት። በመጀመሪያ ብዙ በሀገራችን ላይ የተራቡ የተጠሙ ብዙ ሕክምና የሚፈልጉ ብዙ ሰዎች አሉ። ይቺ ልጅ ዛሬ ቸግሯታል፣ መረዳት ባለባት ትረዳለች። ነገር ግን ደላላዎች እስከመቼ ድረስ ነው የእናንተ ጉሮሮና የእናንተ ሆድ የማይሞላው? እስከመቼ ድረስ ነው በደሃ እንባ ላይ የምትነግዱት? እኔ በጣም ነው የገረመኝ። ማለት በቃ ሆነ በቃ ሀብታም ወይም እኔ በጣም ጥሩ ሰው መልካም ሰው ስለሆንኩ ብቻ ነው ያስጠጋኋቸው እንጂ እኔ እንደዚህ አይደለም ሲል ስትሰሙት በጣም ነው የምታፍሩት። ምክንያቱም አንተ የምታዝን ወይንም ደግሞ ጥሩ ደላላ ብትሆን ኑሮ ለዚች ልጅ ዛሬ ልጇን እንድታሳድግ ልጇን እንድታጠባ ከተሻለ ደግሞ ነገ ወደ ተሻለ ቦታ ላይ ደርሳ እርዳታ አረኩላት። እኔ እኮ የተሻልኩ ጥሩ ሰው ሁኜ ነው ምረዳት ነው ያለው። እኔ ቲክቶክ ላይ በላይ ቁጭ ብሎ ማንነት ይታወቅ ቪዲዮ ክፈትንህ ሀቢባ ቤት እንድንወስድሽ ሲባል ኖ ቪዲዮ አልከፍትም። አይደለም እኮ ቪዲዮ መክፈት ራሳቸው ልጆቹን አላሳይም ብሎ ነበር። ዛሬ ግን ልጅቷ የተናገረ ያለችው ምንድነው? መተንፈስ አልቻልንም። ታዲያ ምን አይነት ጊዜ ላይ ነው ያለነው? ነፍሰ ጡር በባህር ተነስታ የምትሄድበት ሰዓት፣ ራሷን የማትወድ ሴት ከማትፈልጉት ወንድ ከማያስተዳድራችሁ ወንድ ጋር አትተኙ። ለምን ትተኛላችሁ? አንቺ ከማያስፈልግሽ ወንድ ጋር ነገ የሚመጣውን ችግር ከማያግዝሽ ወንድ ጋር ከመተኛት በፊት ለምን ራሳችሁን አትቆጥቡ? ከዛስ ከተፈጠረ ደግሞ ለምንድን ነው በባህር የ7 ወር እርጉዝ ሆና ሄደች? አሁን ማን እንዲረዳት ነው ወደ ሳውዲ አረቢያ ሄደችው? አይደለም ሳውዲ አረቢያ አብረሽ ተኝተሽ ያረጋሽለት ሰውዬ ረድቶሻል? አልረዳሽም። እና በጣም ነው የሚያሳፍረው። እኔ አላቅም ሀቂቃ ደላላዎች ግን እንደው አላህ ወዲያችሁን ቅድድ ያርግላችሁ። ሁልጊዜም የድሃን ገንዘብ ካልበላችሁ፣ ሁልጊዜም ድሃን ካላስለቀሳችሁ። እኔ ልጅቷ በጣም ነው ያሳዘነችኝ። በጣም ምን ያህል ቢቸግራት ምን ያህል ብትሰቃይ ነው የ7 ወር እርጉዝ ሆና ወደ አረብ ሀገር የሄደችው። እኔ በጣም ነው ያዘንኩት። ስለዚህ እናንተ ሰው መርዳት የምትፈልጉ ሰዎች መጀመሪያ አንሰውዬ አጣሩ። ይሄ ደላላ ዛሬ የራሱን ጉሮሮ እንጂ የዚችን ሚስኪን ደሃ እርዳታ ፈልጎ አይደለም፣ ሊረዳት ፈልጎ አይደለም። ራሱ ቪዲዮ እንኳን ሊያወጣት አልፈለገም ነበረ፣ ሲጮሁበት ነው። ለማንኛውም በጣም ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ እህቶቼ። ራሳችሁን ጠብቁ። እኔ ልጅቷን መርዳት ደስ ይለኛል፣ ብትረዳ ደስ ይለኛል። ልጅቷ እንዳትረዳ ተቃውሞ የለኝም። ነገር ግን ደላላዎች እስከ መቼ ድረስ ነው ጭራሽ በአራስ ላይ በህፃን ልጅ ላይ ጨክናችሁ ያን ገንዘብ ካልተሰጠን ልጅቷን አንለቅም የምትሉ ሰዎች ምን አይነት ጅቦች ብትሆኑ ነው? ወላሂ ምን አይነት ክፉ ሰዎች ብትሆኑ ነው? እናንተ ከሰው የተፈጠራችሁ ደህና ሰው ብትሆኑ እውነት እኔ ልረዳት ፈልጌ ነው። ልክ እንደ መልካም ሰው በቃ ራሱን እንትን ብሎ እኔ ልረዳት ፈልጌ ነው። ምን ረዳት? መርዳትማ ከፈለክ ይችን ህፃን ልጅ ይችን አራስ ሴት ዛሬ መርዳት በተቻለ አቅም ነበር የምትረዳት። ዛሬ ግን ራስህን ደብቀህ ገንዘብ ነው እየጠየክ ያለው እና እባካችሁ ተጠንቀቁ፣ ራሳችሁን ጠብቁ። ልጅ አይፈጠር እንጂ ከተፈጠረ በኋላ ለምን ተፈጠርክ አይባልም። ልጅ አላህ ስጦታ ነው። ልጅ የራሱ ርዝቅ ይዞ ነው የሚመጣው። ለጊዜው ሊከፋችሁ ሊቸግራችሁ ይችላል። ግን መጀመሪያ ከመፈጠሩ በፊት መጀመሪያ ራሳችሁን ጠብቁ። ከወንድ ጋር ከመተኛትሽ በፊት መጀመሪያ ራስሽን አንቺ ጥበቃ ያስፈልግሻል። ለራስሽ መቆም አለብሽ። ይሄን ነው የምለው ማሮቹ ፍቅሮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት።